እምናገኘውና እምናጣው ነገር ለምስጋናና ለኮምፕሌን አይሆንም ማለት ኦሬዲ ቋሚ መስጋኛ ያረጋናል። ያኛው ይሄኛው ከመጣው ካስፈለገኝ እጠቀማለሁ፣ ካልሆነስ ቢመጣ ራሱ ባይዘው ተታው ትሄዳለህ። ኑዛዜው የተነገረው ቃል ጸንቷል። እግዚአብሔር የተናገረው አድርጓል። እውነተኛ አምላክ ነው እግዚአብሔር። ለእናንተ ስል ነው መሬት ድረስ መጥቼ እያዩአችሁ ያለሁት። በጣም ሊሆን የማይችል ክፍያን የከፈልከው መሬት ድረስ መምጣት። ካልሞተ ግን አይሆንም። መስዋዕት የሚቀርበው ለምንድን ነው? ደም የሚፈሰው ለምንድን ነው? እንስሳትን ለምንድን ነው አምጥተው መስዋዕት አድርገው ደማቸውን የሚያፈሱት? በዛ ኃጢአተኛ ምትክ ነው። ጀጅመንት ዲማንድ የሚያደርገው ሰብስቲቲዩት ነው። የሚተካ መሃል ላይ የሚገባ ይጠይቃል። ካልሆነ አንተን ይበላል። ጫማቸው ከእግራቸው ጋር ያድጋል፣ ልብሳቸው ይጨምራል አብሯቸው። ምግብ የመላእክ ምግብ በሉ አለ ጳውሎስ። ምድረ በዳውን ኤደን አረገው የሚለው እኮ ለዛ ነው። በረሃውን ገነት አረገው እኮ ነው። የማይንድ ሴታፕህን እዛ ላይ እስኮፕህን ትልቅ አረገው። ትንንሽ ነገር ይሆናል። ለዚህ አይጠረጠርም እግዚአብሔር። ለዘላለም አምኜው ለመሬት ተጠረጥረዋለሁ እንዴ? ዘላለም ያኖረኛል ያልኩት አምላክ መሬት ላይ ምግብ ያበላኛል ተብሎ አይ በፍጹም እሱም አይሄድም። ከወንጌል ጋር ራሱ ይጋጫል። ከሚበልጠው ነገር የሚያዘገይ ከሆነ አያያይ ግዴለም አንተ ከፈለክ ተጠቀመው ብለህ ለሌላ ሰጥተህ ትሄዳለህ። አብርሃም እግዚአብሔር ርስት አድርጎ በሰጠው ምድር እንደ መጻተኛ ኖረ። በገዛ ርስቱ እግዚአብሔር እኮ ነው የሰጠ። ቢሆንም እንግዳ ነኝ። ለምን? እሱ የሰራት ከተማ ከሰማይ ትወርዳለች። እዛ አገር ነው ቤት እንዲኖረኝ የምፈልገው። ጳውሎስ አልደከመም ወይ? ደክሟል። ጴጥሮስ አለ በጣም መሲ እስከ መካድ ደርሰዋል። ኢነርጂያቸው ምንድነው? ድጋሚ ብድግ ብለው ወንጌል አገልግለው የሞቱት በምን ምክንያት ነው? ሩቅ ነው የሚያዩት። አንድ ከተገኘ አደራጅተው ከመወለድ ጀምሮ የዘር ማንዘር ሁሉ አሁን ቤተሰብ መች ተሳካለት ይላል። ካንተ አልፎ የአባትህ ትዝ ይላል። አያት ራሱ እኮ ይገርማል። ከድሮ ከገጠር ሲወጡ ይላል። ዕብራውያን ምዕራፍ 9 ከቁጥር 16 እስከ 22 የጌታ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። ኑዛዜ በሚኖርበት ጊዜ የተናዛዡን ሞት ማረጋገጥ የግድ ነው። ምክንያቱም ኑዛዜው የሚጸናው ሰውየው ሲሞት ብቻ ነው። ነገር ግን ተናዛዡ በሕይወት እስካለ ድረስ ኑዛዜው ዋጋ አይኖረውም። ስለዚህ የመጀመሪያው ኪዳን እንኳ ያለ ደም የጸና አልነበረም። ሙሴ ያንዳንዱን የሕግ ትእዛዝ ለሕዝብ ሁሉ ከተናገረ በኋላ የጥጆችን ደም ከውሃ ከቀይ የበግ ጠጉርና ከሂሶጵ ጋር ወስዶ በመጽሐፉና በሕዝቡ ላይ ረጨው። እንዲህም አለ፣ እንድትጠብቁት እግዚአብሔር ያዘዛችሁ የኪዳኑ ደም ይህ ነው። እንዲሁም ድንኳኒቱንና ማገልገያ ዕቃውን ሁሉ በደም ረጨው። በእርግጥ ከጥቂት ነገሮች በስተቀር ሁሉም ነገር በደም መንጻት እንዳለበት ሕጉ ያዛል፣ ደም ሳይፈስ ስርየት የለምና። ጌታ የተመሰገነ ይሁን። ርስታችሁ ይሄ ነው አለ እና አብ ጋር ነው የሚሄደው ሲል ፊልጶስ ነው አይደል የጠየቀው? ፊልጶስ አይደል? በጣም በእውነት ጎበዝ ተማሪ ነው። ብርሃን ምናምን ነው የሚያጥረው እንጂ ግን እንትን በጥንቅቅ አድርጎ ነው የሚሰማው። አብ ጋር ነው የምትሄደው አለው። አዎ እንደው አንድ ጥያቄ ልጠይቅሃለሁ። ጠይቀኝ። አብን አሳየንና ይበቃናል። እስተደል ምትሄደው አብ ጋር ልትሄደው ሁሌ አባቴ ስትል እንሰማሃለን። አብ ትላለህ። አንድ ሁለቴ ደግሞ አብም ሰማይ ከፍቶ ልጄ ብሏል። አብን አንድ ውስጥ አንድ ያሳየን እና ምንም አንፈልግም። አሁን መሬት እንዲህ በቃ ለመኖር ግጥም አድርገን ነው የምንሰብከው። አንድ ያሳየናል። ፊልጶስ አለ አቤት አለ። እስከ ዛሬ ከእናንተ ጋር ስኖር አታቀኝም እንዴ? እንዴት ጌታ ሆይ አለው። አንተ ግራጁዌሽን እንዴት ኤሌመንተሪ ጥያቄ ትጠይቀኛለህ? እኔን ያየ አብን አይቷል። እኔ በአባቴ አባቴስ በእኔ እንዳለ ይህንን አታምንም እንዴ? አብ ሊገልጥ የወደደውን በሙሉ እኔ እኮ አሳይቻችኋለሁ። አባቴ በእኔ እንዳለ አታምንም እንዴ? እኔስ በአባቴ አምናለሁ ጌታ ሆይ አለው። በቃ ጥያቄው አለቀ። አሁን አብ ወደ ምድር ቢመጣ እኔ ያሳየውክን ለማሳየት ነው የሚፈልገው። አሁን ሰው ማየት አቅቶት ትሞታላችሁ ያለን እኮ አብ ኢየሱስ ያሳየውን ለማሳየት
አብ እንዴት ኮሚኒኬት ያርገን? ስለዚህ ኢየሱስ እኔ ወርጄ ያስረዷችሁ የአባቴን ነው። አብ ሊነግርህ የፈለገው እኔ የነገርኩህን ነው። ሊያሳይ ሲታገል የነበረው እኔ ያሳየውክን ነው። ዴስቲኒ አሁን እኔ እምወስድ ጋ ነው አብ የፈለገ። ስለዚህ አብ እርሱ በእኔ በኩል በሙላት በእናንተ መካከል ተገልጧል። ለድነታችን የሚሆነውን በሙሉ ኢየሱስ ነግሮን ሄዷል። አያስፈልገንም ከዚህ በላይ ፎር ዩር ሰርፕራይዝ በእውነት አያስፈልገንም። አሁን አንዳንድ ሰው በጣም እንትን ይፈልጋል፣ ያልተጻፈ ነገር ሂድን ይሄንት ከጀርባ ከጥቅሱ ውጪ ከመጽሐፉ በላይ በሰማይ ርስት አለ። ከዚህ በላይ ምን ይበለኝ? አሁን አንዳንድ ሰው ርስቱ እንዲብራራ ይፈልጋል። መጽሐፍ ቅዱሱ የሚፈቅደው ድረስ እንሄዳለን። ከዛ ውጪስ ብዙ አትጨነቁ፣ ስትሄዱ ታገኙታላችሁ። ብዙ አትጨነቅ፣ እንዳለህ ብቻ እርግጠኛ ሁን። በክርስቶስ ደም በኩል በመስቀሉ ሞት በኩል ተረጋግጦ እጃችን ላይ የገባ ርስት አለ። ተቀብለናል። እንዳልተቀበለ ሰው እንዳትኖሩ። የእግዚአብሔር ቃል እውነት ነው። ታውቃላችሁ አይደል? እውነት ነው የእግዚአብሔር ቃል። ኑዛዜው የተነገረው ቃል ጸንቷል። እግዚአብሔር የተናገረው አድርጓል። እውነተኛ አምላክ ነው እግዚአብሔር። ርስት እሰጣለሁ አለ ጌታ ኢየሱስ ክርስቶስ ቆሞ ርስት አለ ትወርሳላችሁ የእናንተ ነው ሲለን አሜን ብለኑ። ግን እንዴት ኑዛዜ ተናዛዡ ካለሞተ በቀር እንዴት ይሆናል ስንል እሞታለሁ አለ። እኔ ሞቼ የኔ ነው አወርሳለሁ። እኔ ባለሁበት በዚያ ከኔ ጋር ርስታችን በሰማይ ጸንቷል። ቴስታመንት ኦልዌይስ ዲማንድስ ኑዛዜ ዲማንድ የሚያደርገው ዴዝ ነው። ኑዛዜ በጣም ቢሲሪየስ እንደዚህ አይነት ነገር እውነቴን ነው የምነግራችሁ። ኢየሱስን ሕይወት የጠየቀ ጉዳይ ነው የተናገረው ቃል። ዲማንድ ያደረገው ዴዝ ከፈለ። አምጣ ሕይወትን አለው። እከፍላለሁ። አንተ ካልሞትክ የነገርካቸው የነሱ አይሆንም። እሞታለሁ፣ ሞቼ እሰጣቸዋለሁ። ያን ያክል እኔ ርስቴን እንድቀበል ኢየሱስ ሕይወቱን ከፈለ። ሞት ይጠይቃል፣ እሞታለሁ። እወዳችኋለሁ በሚለው ትምህርትህ ብቻ አይድኑ። ለእናንተ ስል ነው መሬት ድረስ መጥቼ እያዩአችሁ ያለሁት። በጣም ሊሆን የማይችል ክፍያን የከፈልከው መሬት ድረስ መምጣት። ካልሞተ ግን አይሆንም። ኢየሱስ ተዋርዶ ዝቅ ብሎ ራሱን ባዶ አድርጎ የባሪያ መልክ ይዞ በሰው ምሳሌ ተገኝቶ ያንን ሁሉ የተጎዳ አይነት ኑሮ መሬት ላይ 33 ዓመት ተኩል ኖረ። ካልሞተ ግን ሕይወቱን ካልከፈለ ግን የኔ አይጸናም። ዲማንድ ያደረገው ኢየሱስን ዴዝ ነው። ኦልዌይስ ማለት ነው። አንዳንዴ እንዳይመስልህ አንተም በሕይወት እያለ ከተናዘዝክ ኑዛዜ ምን እንደሚጠይቅ ታውቃለህ? ሞት ይጠይቃል። ስለዚህ ነው ሰው ቶሎ ቆሞ አይናዘዝም። ኑዛዜ ሰማው ሰውዬ እንዳይገለኝ ብሎ መጨረሻ ላይ ነው የሚያወጣት። ክብር ለኢየሱስ ይሁን። ስለዚህ ኢየሱስን ይሄንን ጠየቀው፣ አረጋለሁ አለ። ፎርጊቭነስ ደግሞ ዲማንድ የሚያደርገው ብለድ ነው። ይኸው እዚህ ጋር ደም ካልፈሰሰ ስርየት የለም። ፎርጊቭነስ ኦልዌይስ ዲማንድ የሚያደርግህ ብለድ ነው። በቀደመው ኪዳን ለሕዝቡ ስርየት እንዲደረግ ደም ይፈስ ነበር። ደም ፈሶ ይረጫል፣ ቀጥሎ ይቀባል። ዲማንድ የሚያደርግህ ፎርጊቭነስ ደግሞ እግዚአብሔር እኔን ይቅር ለማለት ምን ጠየቀው? ደም። ለዘላለም ለመማር ደም የበግ የጠቦት የምናምንማ እልፍ አለው። ንጹህ ደም ተፈለገ። ኃጢአት የማያውቀው ደም ተፈለገ። ፎርጊቭነስ ይሄንንም እንዳትረሱ። ሁለተኛ ነው እየነገርኳችሁ ያሉት። ዲማንድ የሚያደርገው ብለድ ነው። መጽሐፍ ቅዱሳችን ከመጀመሪያው መጽሐፍ ጀምራችሁ ብታነቡ አዲሱ ኪዳን
እስከተደረገበት። አዲስ ኪዳን የተደረገው መስቀል ላይ እንደሆነ ታውቃላችሁ። አዲስ ኪዳን የተደረገው ኢየሱስ መስቀል ላይ ደሙን ሲያፈስ ነው። የኃጢአት ስርየት የተገኘው ኢየሱስ መስቀል ላይ ደሙን ሲያፈስ ነው። ኪዳን ግዴታ፣ ይቅርታ ግዴታ ደም ይጠይቃል። ስለዚህ እግዚአብሔር ልጁን ላከ። በጣም አስደናቂ ነው። ለፎርጊቭነስ ግን ዲማንድ ያደረገው ብለድ። ሁለተኛው እሱ። ሶስተኛው ጀጅመንት ሁል ጊዜ ዲማንድ የሚያደርገው ሰብስቲቲዩት፣ የሚተካ ሁሌ ፍርድ ካለ ነፃ እንድትወጣ ተክቶ ፍርድን የሚቀበል ያስፈልጋል። ይኸው መስዋዕት የሚቀርበው ለምንድን ነው? ደም የሚፈሰው ለምንድን ነው? እንስሳትን ለምንድን ነው አምጥተው መስዋዕት አድርገው ደማቸውን የሚያፈሱት? በዛ ኃጢአተኛ ምትክ ነው። ጀጅመንት ዲማንድ የሚያደርገው ሰብስቲቲዩት ነው። የሚተካ መሃል ላይ የሚገባ ይጠይቃል። ካልሆነ አንተን ይበላል። ፍርዱ አንተን ያገኛል። አንተን እንዳያገኝ ተክቶ የሚገባ ይፈልጋል። ስለዚህ ኢየሱስ እነዚህን ሶስቱንም ሆኗቸዋል። ለፎርጊቭነስ ደም አፍስሷል። ለእኔ ፍርድ ሰብስቲቲዩት አርጎኝ ገብቷል። ቴስታመንቱን ለማጽናት ጌታ ኢየሱስ ክርስቶስ የሚጠይቀውን ነገር በሙሉ ከፍሎታል። ክብር ለኢየሱስ ይሁን። አዲስ ኪዳን ይሄ ነው። ርስት አለን በሰማይ የሚጠብቀን ታላቅ የከበረ ርስት አለ። እንደዚህ ህዝብ አይነት ህዝብ በምድር ላይ የለም። በጣም ተስፋ አድርጋችሁ የምትጠብቁት ነገር ምንድን ነው? እናንተ እንደው በእውነት ብዬ ልጠይቃችሁ፣ ቆም ብላችሁ እንድታስቡ፣ ወደ ቤታችሁ ስትሄዱም እንድታስቡ፣ በጣም ጓጉታችሁ የምትጠብቁት ነገር ምንድን ነው? ህይወት ልትከፍሉለት የሚገባ ነገር አይደለም። በጣም ህይወታችሁን ልትከፍሉለት አይገባም። ስትደርስበት ሉዝ አድርጌያለሁ ትላለህ። በጣም ጓጉተን ልንጠብቀው የሚገባ ርስታችን በሰማይ አለ። ምድረ በዳው ባይዘዌ ምድረ በዳው የእስራኤል ምድረ በዳ የሄደችበት የዚህ የሲናው ምድረ በዳ እግዚአብሔር እስራኤልን ሲመራት ባይዘዌ ምድረ በዳ እንዳልሆነ ታውቃለህ። ቀን የደመና አምድ ይመጣል፣ ጥላ ቀስቀስ፣ ሌሊት የእሳት አምድ ይመጣል። ብርሃን ብቻ እንዳይመስል ሙቀት፣ በረሃ ቀን በጣም ይሞቃል፣ ሌሊት ደግሞ ብርድ አለው። ስለዚህ ሁለቱን ባላንስ ነው ባይዘው የሚያደርገው። ሀሩሩን እየከለለ ብቻ እኮ አይደለም፣ እያቀዘቀዘ ነው። ደግሞ እንዳይጨልምባቸው እያደረገ ብቻ አይደለም፣ ሙቀት እየሰጠ ነው። ጫማቸው ከእግራቸው ጋር ያድጋል፣ ልብሳቸው ይጨምራል አብሯቸው። ምግብ የመላእክ ምግብ በሉ አለ ጳውሎስ። ምድረ በዳውን ኤደን አረገው የሚለው እኮ ለዛ ነው። በረሃውን ገነት አረከው እኮ ይላል። ምድረ በዳ ነው ኤደን፣ በረሃ ነው ገነት። ማን ያረገው? እግዚአብሔር። ቃልህን ላክ እና ምድረ በዳ ሲና በታሪኩ እንደዛ ሆኖ አያውቅም። ውሃ ጠማን ሲሉ እግዚአብሔር ባይዘዌ ውሃ አውጪ አይደለም የሚልከው፣ አለት አፕሮች ያረጋል እግዚአብሔር። ለምን መሰለ የሚያደርገው? እኔ እግዚአብሔር መሪ ነኝ እኮ እያለ አሁን ኑር ነው የሚልህ። አረ አያስፈልግም፣ የትም አንሄድም። እግዚአብሔር ግን አየህ ዴስቲኒው እሱ አይደለም አላቸው። ከነዓን አለ ያዘጋጀሁት። ይሄስ አመራር ነው። እግዚአብሔርን አንፈልግም፣ ንጉሥ ሾመን እንመል። እስራኤል በጣም እኮ እልህ በቃኛ። ይሄ ሙሴ የሚሉ ሰው የት እንደገባ አናቅም፣ የሚያመልከው ምን የሚለው አናቅም። በቃ ጣዖት ስራልንና ተመልሰን ዞረን እንሂድ። አረ ምንም አትሰሩም። ግብጽ እባክህ ዱባው እንዴት ያለ ዱባ ይባላል። አሁን ለምን መሰለ እሱን የወደዱት? የሮያል ምግብ አያውቁም። እርሻ ስለሆነ የሚያሰሯቸው። አየህ ዱባው ጋር ነው ያለው ሰውየው፣ ከመሬት ነው የሚነቅለው ሽንኩርት ጋር። የሮያል ምግብ አያውቅም። የሮያል ምግብ የሚያውቀው ሙሴ ነው። አማርኛ የለም። የሮያሉን ቢያውቁ ምን ሊሆኑ ነው? አያወጡም። ጀመረ አያወጡም። መሯቸው ነው ባይዞ የወጡት። አያወጡም። እንዴ መከራ እኮ እግዚአብሔር አስባላቸው። ምቾት እባክህ ግብጽ እንመለስ።
ለዛ እኮ ነው እግዚአብሔር አንዳንዴ ባይዘው ወሰድ መለስ የሚያደርገን በጣም ሲመቸን የሆነ ማናውቀው ሰው እያለኛ ውስጥ በቂላል ባይዘው አንተ ራሱ ትተዋወቃለህ እንደ አዲስ ተውት ነው ያለከው ሰውዬ ቃሉ ይቀየራል። ስድብ ይሏል። ምቾት በእንትንስ በዚህ በመከራስ ሽሪንክ አርጎ ሰውየው ውስጥ ሆኖ ሲጸልይኛው አብሮ አሜን ጌታዬ ጎብኘኝ ሲል የመቻቻል ያኛው ታውቃለህ። ለዛ ከሆነ ጳውሎስ ግደሉት ኦልዌስ ጳውሎስ ሪንግ ውስጥ አስገብቼ እገጥማለሁ የሚለው ሰይጣንን አይደለም ስጋዬን። ለምን እድል የሚጠብቅ ነው። እድል ጠብቆ እንቅ ያደርጋል እና ሁሌ ያመጣል። ምድረ በዳው ይኸውልህ አንዳንዴ አመራሩ የእግዚአብሔር አመራር በቃ እግዚአብሔር ኤክሰስ ነው። ምግብ አማሪ ስል የመላእክ አይደል? አሁን በልተው አያውቁም እኮ። አሁን ለሽንኩርት ቮካብለሪ አለ። ሽንኩርት የሚል ዱባም ታውቃለህ። መና እኮ ትርጉሙ ምንድን ነው ማለት አይደል? ትርጉሙ ምንድን ነው ግን የድሮ ሰው ግን አይገርምም? ምንድን ነው ብሎ ይበላል። ምንድን ነው እስቲ ቀመሰው ተጎራረሰው ይጣፍጣል። አንተ ቆንጆ ነገር ነው ለነገም ማጠራቀም ሲለው ተልቶ ያድራል። ለምንድን ነው የሚተላው? እግዚአብሔር እኮ እኔ አቅራቢ ነኝ አይጎልብህም። ለምንድን ነው የምታጠራቅመው? ቼክ ማድረግ ያለብህ የኔን አብሮነት ነው። አረ ጎተራህን ቼክ አታርገ እኔን ቼክ አርገኝ እኔ ልኑር እንጂ ካንተ ጋር። ይሄ ምንድን ነው? ህይወት ሰጪ ነኝ ምግብ አይደለም ህይወት እያኖርኩ አይደለም ወይ? አይ የፈርዖን ሜንታሊቲ ስላላቸው ነገ ቢያስረበኝስ ይላሉ እግዚአብሔርን። ፈርዖን ነው የሚያስረበ እዛ ዓለም እያለ ሲያሰቃየው ስለኖረ እዚህም ሲመጣ አረ ሰብሰብ ባርክ አይታወቅም። አንተ እግዚአብሔር ቢቀየርስ ይልሃል። እንኳን እግዚአብሔር እኮ ሰው ጥሩ ሰው እኮ አይቀየር። ክብር ለኢየሱስ ይሁን። እግዚአብሔር ግን አይ እዛ ጋር አይደለም ርስት አለ ነው። አሁን አይ እንዲህ ሲመራ ሲያወጣን ሲያስገባን ሲመግበን ተአምር ሲያረግልን እግዚአብሔር በሚያረገው ነገር ሰማይ እንዳትረሱ። አሁን ብዙ ሰው ሲመጣ ተሰብኮ ሲመጣ አገሬ ሰማይ ነው ብሎ ይመጣና ሲቆይ ለ500 ካሬ ነው ጸሎቱ። እግዚአብሔር ሆይ የሰማይ ርዕስ ይጠፋል። ሌላ ነገር ይዟል። ኖ የመጣንበት የሰማነው ወንጌል ልክ ነው። እሱ ላይ እንብሰል፣ እሱ ላይ እንኑር። ይሁት የዚህ ደብዳቤ ሴንተር እንግዲህ ዕብራውያንን እኛ 1 ዓመት ከምናምን ያጠና ነው። ይሄን ሁሉ ጊዜ ግን ይሁት ሰውየው ምን እየነዘነዘ እንደሆነ ምንድን ንዝንዝ ጭቅጭቅ የሚያረጋቸው ሰዎቹ ልባቸውን ውት የሚያረገው ኢየሱስ ጋር የመስቀል ስራው ጋር መስዋዕቱ ላይ ደሙ ላይ የተሰራው ስራ ላይ ፎከስ እንዳይነቅሉ ጴጥሮስ እንደዚህ አላቸው። ሁለተኛ ጴጥሮስ ላይ ከዚህ ድንኳኔ ሊሄድ እንደሆነ ጌታ አመለከተኝ አለ። መሄዴ ነው አለ። በጣም እንዴት አይነት የተባረከ አገልጋይ ነው። ሲኖር ያውቃል፣ ሊሄድ ሲል ደግሞ ያውቃል። ሊሄድ ነው አለና ሳልሄድ በፊት ደጋግሜ እነዚህን ጉዳዮች እነግራችኋለሁ አለ። ምንድነው የምትነግረን? ስለ መምጣቱ፣ ስለ መገለጡ፣ ስለ ዳግም ምጽአት እኮ ነው። ደጋግሜ ነው የምነግራችሁ። ለምንድነው ወትወት የምታረገን ሌላ ርዕስ የለም ወይ ሲሉት እንደዚህ አለ። እኔ ከሄድኩ በኋላ እንዳትረሱት። ደግሜ የምነግራችሁ እኔ ከሄድኩ በኋላ ሌላ ነገር ደግሞ ታከታችሁ እንዳትይዙ፣ እዚህ ላይ ስቲክ እንድታረጉ ባገኟችሁ ቁጥር በህይወት ሳለሁ እማንጸጸትበት ነገር ቢኖር ይሄ ነው። አትጸጸቱም። ባይዘወይ በእውነት ነው የምነግራችሁ። አንዳንዴ ኢማቹሪቲ ልጅነት ብዙ ነገር ያምር የለ ልጅነት ልጅ አሁን እኮ በጣም ትንሽ ነገር ሰጥተው ጌም ሰጥተው በጣም ከነገርከው ትልቅ ነገር እሺ በቃ እሺ ችግር የለም በቃ ጌም ውስጥ ይላል። ልጅ ስትሆን ነው እንደዚህ። ትልቅ ሰው ጌምን ካብትለው በማላይ ነው የምትጫወተው ነው የሚል ጌም እኔ ነው እንዴ ጌም ለምን
የመታገስ አቅም አለው ነገሩ እስኪደረግ። ልጅ የመታገስ አቅም የለውም፣ ማቆያ ነው የሚያባብለው። ትልቁስ አራጣ ይሄን ሁሉ መጣው አይደል እንዴ ይላል፣ የቀረኝ ትንሽ ነው፣ በሆነው ጊዜ ይሁን እኔ ባልደርስበት ልጄ ይቀበላል ብሎ ይጠብቃል። ትልልቅ ሰው አይታችኋል? የሚያወርሰው ነገር ብዛት አንዳንድ ቤተሰብ እሱስ እንድንክስ አድርገው እሱ ሳይኖር ብዙ ነገር አስተካክሎ። ለምን ማቹር ስታረግ የመታገስ አቅም ትልቅ ነው፣ መጠበቅ ትችላለህ። ዋጋ የምትሰጠው ለትልቅ ነገር ነው። በየመንገዱ የሚያባብል ነገር አትጠብቅም። እግዚአብሔርም እየመጣ በየመንገዱ እንትን አረግልሃለሁ፣ አይዞ እንትንም እሰጥሃለሁ፣ እንትንም ሲሆንልህ አያረግም ነው እንዴ? ያረጋል። ምንድነው ታዲያ ልዩነቱ? እንብሰል ነው። ስትበሰል አያረግም? ያረጋል። ማረጉ መች ይቀራል? የፈለገ ብትበስል አንተ ነህ ማኔጅመንትህን የምታስተካክለው እንጂ ለእግዚአብሔር ሁሌ ልጅ ነህ፣ ሁሌ ልጅ ነህ። አሁን እግዚአብሔር መቼም አድገህ አይቶ አይልም። የዘላለም አምላክ ፊት 120 ዓመት ምንድን ነች? ነጥብ አይደለም። ባይዘው በ120 ዓመት ስትሞታውን ኖሮ መጣ ነው እንደሚልህ እንደፈጠርኩት አላ አንዴ 900 የኖረ እኮ አለ። እኛ በሰባ ሄደናውን እንደ ብርቅ እድሜ ጠግበው እግዚአብሔር ጋር ሁሌ ልጅ ነን። ግን እኛ ማቹር እናርግ፣ እንደግ። ትንንሽ ነገር አያጓጓችሁ፣ ሰማይ ረስታለ እና በቃ የማይንድ ሴታፕህን እዛ ላይ እስኮፕህን ትልቅ አርገው። ትንንሽ ነገር ይሆናል፣ ለዚህ አይጠረጠርም እግዚአብሔር። ለዘላለም አምኜው ለመሬት ተጠረጥረዋለሁ እንዴ? ዘላለም ያኖረኛል ያልኩት አምላክ መሬት ላይ ምግብ ያበላኛል ተብሎ አይ በፍጹም፣ እሱም አይሄድም። ከወንጌል ጋር ራሱ ይጋጫል። ግን አይናችን እዛ ላይ ይሁን። የምናገኘውና የምናጣው ነገር ለምስጋናና ለኮምፕሌን አይሆንም ማለት ነው። ኦሬዲ ቋሚ መስጋኛ ያረጋናል ያኛው። ይሄኛው ከመጣው ካስፈለገኝ እጠቀማለሁ፣ ካልሆነስ ቢመጣ ራሱ ባይዘው ተታው ትሄዳለህ። ከሚበልጠው ነገር የሚያዘገይ ከሆነ አያያይ ግዴለም አንተ ከፈለክ ተጠቀመው ብለህ ለሌላ ሰጥተህ ትሄዳለህ። አብርሃም እግዚአብሔር ርስት አድርጎ በሰጠው ምድር እንደ መጻተኛ ኖረ። በገዛ ርስቱ የእሱ እኮ ነው ርስቱ። ለምንድን ነው አንተ በገዛ አገር ላይ መጻተኛ ሆንከው ስትለው፣ እግዚአብሔር የመሰረታትን ከተማ ከሰማይ የምትወርደውን ኢየሩሳሌምን እጠብቃታለሁ። ምን ያክል ቢበስል ነው ይኸውልህ፣ ነጥቆ እንዳይመስል የወሰደው እግዚአብሔር ርስት አድርጎ ሰጠው ነው የሚለው። እግዚአብሔር በሰጠው አገር ላይ እንግዳ ነኝ አለ። እንግዳ ነኝ። እግዚአብሔር እኮ ነው የሰጠ፣ ቢሆንም እንግዳ ነኝ። ለምን? እሱ የሰራት ከተማ ከሰማይ ትወርዳለች። እዛ አገር ነው ቤት እንዲኖረኝ የምፈልገው። ይሄኛውን እናንተ ወሰዱት ብሎ ለሚስቱ ለሳራ የመቃብር ቦታ ከኤሞር ሰዎች ሄዶ ገዛ ይላል። በገዛ እሱም ብለው እኮ ነው መጥቶ የሰፈሩት። እነሱ ነበሩ መግዛት የነበረባቸው ከሱ። ምን አይነት አቲቲዩድ ነው! እግዚአብሔር ወንጌልን እላያችን ላይ ይድፋው፣ ግልብጥ ያርግብን። አኗኗር አካሄድ የሚያጓጓ የሚያምርና የማያምር ነገር ሁሉ ቶታሊ ዲፍረንት። ክብር ለኢየሱስ ይሁን። አብርሃም አልደከመም ወይ? ደክሟል። ምንድነው ለመነሳት ኢነርጂው? እግዚአብሔር የመሰረተው ከተማ ከፊት አለ። ጳውሎስ አልደከመም ወይ? ደክሟል። ጴጥሮስ በጣም መሲ እስከ መካድ ደርሰዋል። ኢነርጂያቸው ምንድነው? ድጋሚ ብድግ ብለው ወንጌል አገልግለው የሞቱት በምን ምክንያት ነው? ሩቅ ነው የሚያዩት። እግዚአብሔር ጠላኝ እንዴ የሚል እግዚአብሔር ጠላኝ ብለህ ውስጥ ካሰብክ ጭንቅላት ላይ ጭና የተቃውሞ ጸሎት ነው መጸለይ ያለብህ። ባይዘው ልቀቅ ሂድ ኮርነር አግኝቷል ማለት እኮ ነው። አይ ግራውንድ ሊያረግ ነው። ጠላኝ ስትል ይገጣጥምልሃል። ባይዘው እንትን ተበላሽቶብህ የለ እንትና ሳይጸልይ ተሳክቶለት የለ እንደው እንትና በጌታ ራሱ አይደለም ዝም ብሎ ነው የሚሰምርለት። አንተ አሁን ምን የቱ ጋር ነው የወደደ ይላል። ፋይል አደራጅቶ ዶሴ እንደዚህ ሰይጣን ፍራክሽን ኦፍ ሰከንድ ታውቃለህ አይደል? የድሮን ሁሉ ነው የሚያመጣው። ኧረ ብታይ እንትኑ በጣም ሲስተሙ ከባድ ነው። ሰይጣን ብቻውን አይደለም የወደቀ ስንት አለ የማይቆጠር። ሲሶ እኮ ነው ይዞ የወረደው። እንዳለ ፋይል ይዞ ነው ባይዘው የቆሙት። አንድ ከተገኘ አደራጅተው
ከመወለድ ጀምሮ የዘር ማንዘር ሁሉ አሁን ቤተሰብ መች ተሳካለት ይላል። ካንተ አልፎ የአባትህ ትዝ ይላል። አያት ራሱ እኮ ይገርማል። ከድሮ ከገጠር ሲወጡ ይላል ይላል። ከዛ ሰውየው ከዛ ይኸውልህ መንፈስ ቅዱስ ስለማይተህ ጠጋይልና ባይዘው መንፈስ ቅዱስ አይጨቃጨቅም። እኔን እንዴት ታማኛለህ አይልም። መንፈስ ቅዱስ እንደዚህ አይነት አምላክ አይደለም። ቀስ ብሎ ኢየሱስ ሞቶልህ የለ እንዴ ሲልህ ያ ሁሉ ፋይል እሳት እልም አንተም ተነስተህ ቆመህ ያን ሁሉ ያልክ ሰውዬ ይቀድም የዘመርነውን ከኔ ጋር ነህ እርግጠኛ ነኝ ይልህ። ኢየሱስ ጌታ ነው። ጮክ በሉና እስቲ ርስት በሰማይ አለኝ በሉ እስቲ። ድገሙና በኢየሱስ ሞት ተቀብየዋለሁ በሉ እስቲ።